ስሜ ባህሩ ድረስ ይባላል። በፌደራል የዳርዳቢ ፕሮጀክት ማስተባበሪያነት የኮምፖነንቱ የተፈጥሮ ሀብት ባለሙያ ነኝ። እንደሚታወቀው በዚህ ዘርፍ የተለያዩ የአፈርና ጥበቃ ስራዎች፣ የማገዶ ቆጣቢ ምድጃዎች ስርጭት ይደረጋሉ። ይህ የሆነበት ዋናው ምክንያት ይህ ፕሮጀክት ከሚሰራቸው አንዱ የስራ ዘርፎች ይህ ኮምፖነንት የሚሰራቸው በጣም አስፈላጊ የሆኑ አንደኛው የአፈርና ውሃ ጥበቃ የተራቆቱ መሬቶችን መልሶ እንዲያገግሙ የማድረግ የፊዚካልና የባዮሎጂካል ስራዎችን ማለት ነው። የፊዚካል ስራ የተለያዩ እርከኖችን በመስራት የባዮሎጂካል ስራ የተለያዩ የደን እጽዋቶችን በመትከል የተራቆቱ አካባቢዎችን መልሰው እንዲያገግሙ የማድረግ ስራ ይሰራል። ከዚያ ሌላኛው ደግሞ ከዚሁ ጋር ተያይዞ ማገዶ ቆጣቢ የሆኑ ምድጃዎችን ለፖስት ስደተኛ ተቀባይ ለሆነው ማህበረሰብና ለስደተኞች ተደራሽ በማድረግ በደን ላይ የሚኖረውን ጫና ወይም የመጨፍጨፍ በማገዶነት የሚጠቀሙትን በመቀነስ እዚሁ ላይ አሁንም የተፈጥሮ ሀብትን እንዲያገግም ያለውን ደን እንዲበራከት የማድረግ ስራ ይሰራል ማለት ነው። ዋናው ዓላማው ስደተኛ ተቀባይ በሆነው ማህበረሰብና ስደተኞች በሚኖሩበት አካባቢ ከፍተኛ የደን መራቆትና የበረሃማነት መስፋፋት ስላለ እዛ አካባቢ ያለውን የልማት ስራ ለማፋጠን ነው ማለት ነው። ስለዚህ የተለያዩ ስልጠናዎችን ይሰጣል። ከነዚህም ስልጠናዎች በማገዶ ቆጣቢ ምድጃ ብዙ ስራዎችን ሲሰራና ሲያሰራጭ ተደራሽ ሲያደርግ ነበረ። በፊት የምንሰራበት አሰራር ግን ከተቀመጠው ግብና ዓላማ አንጻር ውጤታማ ካለመሆኑ የተነሳ አሁን አዲስ የአሰራር ስልት ቀርጸን በዚያ መሰረት የአቅም ግንባታ ስልጠና ለፈጻሚ አካላት እና እንደዚሁ ለሚመለከታቸው ባለሙያዎች ስልጠና እየሰጠን ያለ ነው። ስለዚህ ይህ ስልጠና እያንዳንዱ ስቴክሆልደር ባለድርሻ አካላት ወስዶ ታች በተቀረጸው አዲስ የአሰራር ሞዳሊቲ መሰረት የሚጠበቀውን የ2018 እቅድ እና የ2019 እቅድ ሊፈጽሙ ይጠበቃል። ለምሳሌ 2018 እቅድ ወደ 7075 ያክሉ የተለያዩ የአማራጭ ኃይል ማገዶ ቆጣቢ ምድጃዎችን ለእያንዳንዱ ለስደተኛና ለስደተኛ ተቀባይ ለሆነው ማህበረሰብ ለማዳረስ እቅድ ይዘናል። ስለዚህ በስልጠናው መሰረት እነዚህ አሁን ስልጠና ላይ እየተከታተሉ ያሉ አካላት ወርደው ተገብሩ ይፈልጋል። ስለዚህ በዚህ መሰረት ውጤትና እቅዳችን እናከናውንበት ስልጠና ነው ብዬ እገምታለሁ። ስሜ ፀሐይ ሼቴ ይባላለሁ። በስደተኞች ተጽዕኖ ምላሽ የልማት ፕሮጀክት ውስጥ የላይቭሊሁድ ባለሙያ ነኝ። እንግዲህ በአሁኑ ሰዓት እየተካሄደ ያለው ስልጠና ላይቭሊሁድ ላይ የሚሰጡ ዋና ዋና ተግባራትን በሚመለከተው ነው። ከዚህ ውስጥ በተለይም የማወራ ሴቶችም ተጠቃሚ በሚያደርጉ ተግባራት ላይ ፕሮጀክቱ ትልቅ ስራ ስለሚሰራ ያንን ተግባራዊ ለማድረግ ያስችል ዘንድ በወረዳ ያሉትን የፕሮጀክቱን ባለሙያዎች ፈጻሚ ባለሙያዎችና እንዲሁም ከስደተኞች ካምፖችና ማዕከላት የመጡ ከስደተኞች አባላትን በሙሉ በአንድ ላይ በማሰባሰብ በጋራ የዚህን ትግበራ አጠቃላይ ሂደት በሁሉም ግንዛቤ አግኝቶ ወደ የሚሄድበት ቦታ ሄዶ እነዚህ ሴቶች በሰብል ልማት ሊሆን ይችላል፣ በእንስሳት እርባታ ሊሆን ይችላል፣ እነሱ ያዋጠናል ብለው በራሳቸው በማንም ግፊት ሳይሆን በሚሰጣቸው አቅጣጫና የፕሮጀክቱ የስራ መዘርዝር ውስጥ ካሉት አክቲቪቲ ስራዎች ውስጥ ሁሉንም ከተሰጣቸው በኋላ እነሱ በሚመርጡት ላይ ስራውን እንዲሰሩ ለማስቻል ቀደም ብሎ ፈጻሚ አካላትና በስራው ላይ ተሳታፊ የሆኑ ሰዎች፣ ግለሰቦች፣ ፈጻሚዎች ግንዛቤ ማግኘት ስለሚገባቸው ፕሮጀክቱ ይህንን በተገቢ ሁኔታ ለማስኬድ እንዲችል በዚህ አግባብ ይህ ስልጠና ተዘጋጅቶ ለ2 ተከታታይ ቀናት የሚሰጥ ነው። በዚህም ስልጠና ላይ እያንዳንዱ ማወራ ሴት በምን ተግባር ላይ ይሰማራል፣ ማን ይመርጣቸዋል፣ እነሱስ ከብዙዎቹ ውስጥ እንዴት አድርገው ይመረጣሉ፣ የተመረጡት ውስጥ እንዴት አድርገው የራሳቸውን የሚሰሩትን ተግባር በሰፊው አስበውበት ይመርጣሉ፣ ከመረጡ በኋላስ እንዴት ወደ መሬት ያወርዳሉ፣ እንዴት ይሰራሉ የሚለውን ብቃታቸውን የሚያረጋግጥ ስልጠናም እንዲያገኙ ተደርጎ በዚህ አግባብ ይሄ እዚህ ያለው አካል ይህንን ግንዛቤ ተጨብጦ ሄዶ ወደ ታች ሲወርድ ሴቶቹን በአግባቡ ማምረት እንዲችል የሚተገበሩ ተግባራትን በዝርዝር በሴቶቹ ፍላጎት በማዋላ ሴቶች ፍላጎት መሰረት በማድረግ ተግባራቶቹን በአግባቡ ማምረትና መሬት ማውረድ እንዲችል ሙያዊ ድጋፍን በተከታታይነት በቅንጅት ለማስኬድ እንዲችሉ ሁሉም የሚመለከታቸው አካላት በስራው እንዲሳተፉ ለማስቻል እየተደረገ ያለ ስልጠና ነው። እሺ፣ ስሜ ወንዲፍራው እንደሰማት ይባላል። በፌደራል
የስደተኞች ፈጽሞ ምላሽ የልማት ፕሮጀክት የስራና ቢዝነስ ልማት ከፍተኛ ባለሙያ ነኝ። ለሪፊጂ እና ለሆስት ኮሚኒቲው አማራጭ የማገዶ ቆጣቢ ምድጃዎችን በማቅረብ ይህን ችግርን መቅረፍ ሲሆን ለሪፊጂው ስጦታ መልክ በ100% ፕሮጀክቱ ያቀርባል። ለሆስቱ ግን 50% ሆስቱ 50% ፕሮጀክቱ በመቻል ዲስትሪቢዩት ይደረጋል ማለት ነው። ይሄ አማራጭ ማገዶ ቆጣቢ ምድጃ እንዴት ይቀርባል? ይህንንም ደግሞ ኮምፖነንትን ከኮምፖነንት ጋር ኢንተርሊንኬጅ ለመፍጠር እዚሁ ኮምፖነንት ውስጥ ማነው ፕሮጀክት ውስጥ ሌላ ላይቭሊሁድ ውስጥ የሚሰራ አንድ ሰብ ኮምፖነንት አለ። ነን ትራዲሽናል ላይቭሊሁድ ይባላል። ይሄ ኮምፖነንት የሚሰራው በአብዛኛው ስርዓት አካላትን ከየፕሮጀክት ወረዳውና ቀበሌና እንዲሁም ሪፊጂ ካምፕ በማልመልመል ስፔሻሊ ከ70% በላይ ሴቶችን በማሳተፍ ስልጠና በመስጠት ቢዝነስ ማስጀመሪያ ግራንት በመስጠት እና የተለያዩ ድጋፎችን በማድረግ የስራ እድል በመፍጠር ላይቭሊሁዳቸውን እንዲያሻሽሉ ማድረግ ነው። ከዚሁ ጋር ተያይዞ ይህንን ኦልተርኔቲቭ ኤነርጂ ሶርስ እነዚህን የሚደራጁ ሴቶችን በቂ ስልጠና በመስጠት ከፌዴራሉ ዋና ኢነርጂ ሚኒስቴር ጋር በመሆን እስከ ወረዳ ድረስ መዋቅሩ ስላለው በቂ ስልጠና ይሰጣቸዋል። በተመጣጣኝ ዋጋ ይህንን ኦልተርኔቲቭ ኤነርጂ ሶርስ አካባቢውን ማዕከል ባደረገ የአካባቢውን የኮሚኒቲውን ፍላጎት ማዕከል ባደረገ መልኩ አምርተው ሊያቀርቡ የሚችሉበትን የአሰራር ስርዓት ዛሬ ስልጠና እየሰጠን ያለ ነው። እነዚህ የሚደራጁ ሴቶች እንዳልኩት ከፕሮጀክቱ የካፓሲቲ ቢልዲንግ ትሬኒንግ ይሰጣቸዋል። ተጨማሪ ደግሞ ቢዝነስ የሚጀምሩበት ግራንት ይሰጣቸዋል ነው። ይህን ግራንት ተጠቅመው በአካባቢው ወይም በኮሚኒቲው ወይም በቤኔፊሻሪ ምርጫ መሰረት እነዚህ ማገዶ ቆጣቢ ምድጃዎችን ያመርታሉ። ካመረቱ በኋላ ደግሞ ለገበያ እንዳይቸገሩ አሁን ካልነው በዚህ በኮምፖነንት 2 በኩል በፕሮጀክቱ ድጋፍ ለኮሚኒቲው ወይም ለሪፊጂ በተዘጋጀው የድጋፍ መስመር መሰረት ኮኔክት አድርገን የገበያ ችግር ሳይኖር በቀጥታ ሲአይጂዎቹ አምርተው ለቤኔፊሻሪዎቹ የሚያሰራጩበትን እድል አመቻችተናል። ስለዚህ በአንድ ድንጋይ ሁለት ወፍ ነው። አንደኛ የኢነርጂውን በማሰራጨት የአካባቢውን ከመራቆት እንጠብቃለን። ሁለተኛ እዛው ጋር ያለውን ለቤኔፊሻሪ ሪፊጂ ሆን ለሆስት ቤኔፊሻሪ ይህንን አጠቃላይ ሂደቱን ከሁሉ ሪጅን ወረዳና ከአራቤስ እና ከዋና ሚኒስቴር ለመጡ ሰዎች ኦሪንቴሽን እየሰጠን ነው። ቲኦቲ ነው እና ሃይላይት እየሰጠናቸው ወርደው ደግሞ እስከ ቀበሌ ድረስ ስልጠናውን ይሰጣሉ። ስሜ ፀሐይነሽ ኪዳኔ እባላለሁኝ። በግብርና ሚኒስቴር በዲአርዲፒ ፕሮጀክት የከፍተኛ የስርዓተ ጾታ ባለሙያ ነኝ። እሺ፣ አመሰግናለሁ። ይሄ ስልጠና እንግዲህ እንዳጠቃላይ ሲታይ በሪፊውጅ ውስጥ ላሉና በሆስት ኮሚኒቲ ውስጥ ላሉ እማወራ ሴቶች ከፍተኛ ጠቀሜታ አለው። ይሄ ምንድን ነው? በአብዛኛው ሲታይ የድሃ የሚባሉት የህብረተሰብ ክፍል ውስጥ እንግዲህ ሴቶቹ ከፍተኛ ፐርሰንትን ይይዛሉ። ስለዚህ ምንድነው ይሄ ስልጠና ምንድነው? አሁን ቲኦቲ ነው፣ የአሰልጣኝ ስልጠና ነው። ሴቶችን ኢኮኖሚካሊ ኢምፓወርድ እንዴት ነው ልናደርጋቸው የምንችለው፣ እንዴት አድሬስ ልናደርግ እንችላለን ብለን ነው የተነሳ ነው እና ይሄ ስልጠና ወደላይ ሲሄድ ካስኬድ ይደረጋል፣ ለሚመለከታቸው ስቴክሆልደርስ ይሰጣል። ከዛ በኋላ ደግሞ አትግራስ ሩት ሌቭል ላይ የሚመለከታቸው የሪፊውጅ እናቶች፣ እህቶች፣ ማወራዎች ማለት ነው በሆስት ኮሚኒቲውም ማወራዎች ይመረጡና በሚመርጡት የተለያየ የግብርና ወይም የሌላ አክቲቪቲ ያንን መሰረት በማድረግ እና የአካባቢውን ኮንቴክስት ያገናዘበ በሆነ መልኩ ፋይናንሻል ሰፖርት ይደረጋሉ፣ ቴክኒካል ሰፖርት ይደረጋል፣ በካፓሲቲ ቢልዲንግ ሰፖርት ይደረጉና የሚመርጡት ቢዝነስ ተሰማርተው እንዲሰሩ ኢንከማቸውን እንዲጨምሩ፣ ያ ኢንከም መጨመሩ ደግሞ ለራሳቸው፣ ለቤተሰባቸው፣ ለኮሚኒቲው ከፍተኛ የሆነ ኮንትሪቢዩሽን አለው። እንግዲህ በባለፈው ዓመት በ4 ክልሎች ጀምረናል። ከፍተኛ አመርቂ ውጤቶችን እያየን ነው። በዘንድሮ ዓመት ደግሞ አማራና
አፋርን ጨምረን ብዙ እናቶችን እህቶችን እንደርሳለን ብለን እናስባለን። እንደ አጠቃላይ እንግዲህ በሆስት ኮሚኒቲው ወደ 500 ማወራ ሴቶችን በሪፊውጅ ደግሞ ወደ 460 ማወራ ሴቶችን አድሬስ እናደርጋለን እንሰራለን። ይህን ስንሰራ ደግሞ ከላይ እስከታች ያለ የሚመለከተው ስቴክ ሆልደርስ ከፍተኛ የሆነ ኮንትሪቢዩሽን እንዲያደርግ ከፍተኛ ጥንቃቄ ያስፈልጋል። የምንሄድበትን አካሄድም አሁን በብዙ መልኩ እየሄድንበት ነው ያለ ነው። እንግዲህ አጠቃላይ የስልጠናው እንድምታ ይሄንን የሚመስለው። አመሰግናለሁ። አንተነህ መካሻ እባላለሁ። በስደተኞችና ተመላሾች አገልግሎት የኑሮ ማሻሻያና የሀብት ማፈላለግ ቡድን መሪ ነኝ። እንግዲህ ሰሞኑን እዚህ አዳማ ላይ እየተሰጠ ያለው የስደተኞች ተጽዕኖ ምላሽ ፕሮጀክት ስልጠና የትኩረት ኤሪያዎች ለስደተኞች ለምንሰጠው ሁሉን አቀፍ ምላሽ ትልቅ አስተዋጽኦ ያለው ነው። የስደተኞች የአማራጭ ኃይል ተጠቃሚ እንዲሆኑ በማስቻል ረገድ እና እንደዚሁም ከዚህ በፊት የነበረንን የሴቶች ተሳትፎ ፕሮጀክቱ ላይ አነስተኛ የነበረውን ቁጥር ከፍ ለማድረግ ስደተኛ ሴቶችን የማብቃት ስራ ላይ እየተሰጠ ያለው ስልጠና እጅግ በጣም ጠቃሚ ሲሆን በተቋማችን ያሉ የታችኛው መዋቅር ስትራክቸር በዚህ ጉዳይ ላይ ግንዛቤን አግኝተው የፕሮጀክቱን ዓላማ ለማሳካት በሚያደርጉት ጥረት ላይ ትልቅ አስተዋጽኦ ያለው ነው እና በጣም ወሳኝ ነው። ነገር ግን ይሄ ስልጠና እዚህ በአዲስ አበባ ሌቭል ወይም በሄድኳርተር ሌቭል ተንጠልጥሎ እንዳይቀር በታችኛው መዋቅር ስደተኞችን በሁለቱም ዘርፎች በአማራጭ ኃይልም ሴቶችን በማብቃት በኩልም ተጠቃሚ ለማድረግ የሚደረገው ጥረት የስደተኞች ምላሽ የአንድ አካል ስራ ብቻ ስላልሆነ በታችኛው መዋቅር ላይ ያሉ ሁሉም ሴክተር መስሪያ ቤቶች፣ ኤክስፐርቶች፣ የግብርና ባለሙያዎች፣ የልማት ሰራተኞች እንደዚሁም የስደተኞችና ተመላሾች አገልግሎት ባለሙያዎች የጋራ ጥረትን የሚጠይቅና በትብብር መስራትን የሚጠይቅ ነው። ሃይማኖት አማረ እባላለሁ። የዲአርዳይፒ ፕሮጀክት ኢንቫይሮንመንታል ሴፍጋርድ ስፔሻሊስት ነኝ። ስልጠና ሰጥተናል ለሪፊውጂ እና ለሆስት ኮሚኒቲ ኤክስፐርቶች ስፔሻሊስቶች። ስልጠና የሰጠንበት ርዕስ ሶላር ኢነርጂ ዌስት ማኔጅመንት ሲስተም ነው። እንግዲህ ግሎባሊ ሀገራችንን ጨምሮ ቴክኖሎጂው እያደገ በደ ቁጥር ሶላር ኢነርጂ ለሆስቱም ለሪፊውጂ ሆስት ኮሚኒቲም ዲስትሪቢዩት እናደርጋለን። ስለዚህ ይሄ ደግሞ ኢንቫይሮንመንታሊ ፍሬንድሊ ስለሆነ ፖዚቲቭ ኢምፓክቱ በጣም ከፍተኛ ነው። ሚኒማይዝ ፖሊሽን ያደርጋል። ኤርም ዋተርም ላንድ ፖሊሽን አይኖረውም። ብዙ ዘርፈ ብዙ ጥቅም አለው። ስለዚህ ይህን ቴክኖሎጂ ደግሞ በሆስቱም በሪፊውጂም ዲስትሪቢዩት ማድረግ የፕሮጀክቱ አንዱ ዓላማ ስለሆነ እኛም ጠንክረን እየሰራንበት ነው። ስለዚህ የሰጠንበት ርዕስ ዋናው ዓላማው እንግዲህ ብዙ ቴክኖሎጂዎችን ሶላር ኢነርጂ ቴክኖሎጂን ዲስትሪቢዩት እናደርጋለን። እነዚህ ቴክኖሎጂዎች አትሊስት ከ20 እስከ 30 ዓመት ኳሊቲ ከሆኑ ሰርቪስ ሊሰጡ ይችላሉ። ስለዚህ ሶሊድ ዌስት ማኔጅመንት መጨረሻ ላይ አገልግሎታቸው ሲያበቃ ኢንቫይሮንመንታሊም ሶሻሊም ኢምፓክት እንዳያመጡ ያን እንዴት ማኔጅመንት ማድረግ እንዳለብን እዛ ላይ ነው ስልጠና የሰጠን። እንግዲህ ሶላር ዌስት ኮንስትራክሽን በምናደርግበት ጊዜ፣ ኢንስታሌሽን በምናደርግበት ጊዜ፣ ትራንስፖርት በምናደርግበት ጊዜ፣ ሜንቴናንስ በምናደርግበት ጊዜ የሚወጡ ቆሻሻዎች አሉ። ስለዚህ እነዛ ዌስቶች የግድ ስራውት ዘ ፕሮጀክት ላይፍ ከአካባቢ ጥበቃ ጋር ሆነን ይሄን ማስወገድ አለብን በአግባቡ። በዋነኝነት ይሄ የአካባቢ ጥበቃ ስራ ነው። ስለዚህ ከአካባቢ ጥበቃ ሆነን ፕሮጀክቱ እስካለ ድረስ አገልግሎት የማይሰጡ ዳሜጅ ሊሆኑ ለአካባቢ ጥበቃ እናስረክባለን። አካባቢ ጥበቃ ደግሞ ፕሮጀክቱ ፌዝ አውት ካደረገ በኋላ እንደ ሀገር እሱን ተረክቦ እንትና ማድረግ አለበት። እንግዲህ እንደ ሀገር ስንሄድ ይሄ ሲስተም ሶላር ኢነርጂ ዌስት ሲስተሙ እንዴት እንደሚወገድ ስታብሊሽድ አልሆነም። ስለዚህ ሀገሪቷ ይህን ደብሎፕ እያደረገችበት ስለሆነ እስከዛ ድረስ አንድ ቦታ በየቦታው በየወንዙ በየመንደሩ በየእርሻ ቦታው የወደቀ ኢምፓክት እንዳይፈጥር በሰውም በእንስሳትም ላይ። ስለዚህ አንድ ቦታ ስቶር ማድረግ ስላስፈለገ ለዛ ዓላማ ነው ስልጠናው የሰጠነው። አየለም ሀዲስ ይባላለሁ።
ከትግራይ ዲያዳይ ፕሮጀክት የላይቭሊሁድ ባለሙያ ነኝ። እንግዲህ አሁን ስልጠና የተሰጠ ያለው ከአዲሱ ሞዳሊቲ የአልተርኔቲቭ ኢነርጂ ሶርስ ጋር ተያይዞ ከላይቭሊሁድ ጋር እንዴት መያያዝ አለበት፣ በተለይ ወጣቶች በሲአይጂ ተደራጅተው እሱ ነገር እንዴት መስራት አለባቸው፣ እንዴት እስከ ገበያ ጋር መተሳሰር አለባቸው የሚለው ሁለገብ የሆነ ስልጠና የተሰጠን፣ በጣም አካታች የሆነ ደግሞ የሚመለከታቸው ሴክተሮች ከኤነርጂና ውሃ ቢሮ ከሚኒስቴር መስሪያ ቤት መጥተው ስልጠና የሰጡበት አለ። በፕሮጀክቱም ግልጽ የሆነ ሞዳሊቲ የተሰራበት ስለሆነ እጅግ በጣም ጥሩ ስልጠና የተሰጠን። ይህ ስልጠና ይዘን ሄደን እንግዲህ ታች ጥሩ አመርቂ የሆነ ስራ እንሰራለን ብለን ነው የምንጠብቀው። እንግዲህ ይህ ነገር ሁለት ነገር ይጠበቃል ከዚህ ስልጠና ከኛ የሚጠበቀው ማለት ነው። አንደኛው እንግዲህ ይህ ፕሮጀክት ከተፈጥሮ ሀብት ጥበቃ አንጻር እጅግ ጥሩ አመርቂ ስራ እየሰራ የመጣ ፕሮጀክት ነው። ከዚህ አንጻር የአልተርኔቲቭ ኢነርጂ ደግሞ በተለይ በምርጥ እቶን ኢምፕሩቭድ ስቶቭ የሚባለው እሱ ነገር ከህብረተሰቡ ጋር ከገባ ያው ያለውን የተፈጥሮ ሀብት ዲግራዴሽን ይቀንሳል ማለት ነው። ሁለተኛ ደግሞ ከገቢ አንጻርም ያው ይሄ የሚሰሩ ተደራጅተው የሚሰሩ ወጣቶች ደግሞ ሌላ የገቢ ምንጭ ስለሚሆን ስለዚህ ሁለት ጥቅም አለው ብለን ነው ስልጠና የወሰድነው እና ጥሩ ስራ ጥሩ ለውጥ ያመጣል ብለን ነው የምናስበው። እጅግ በጣም ጥሩ ስልጠና ነው። ያው ታች ወርደን ለመተግበር እጅግ በጣም ስልጠናው ጥሩ ስልጠና ነው ያለው። ከስልጠናው ቀጥሎ የፎሎ አፕ እና የክትትል ሁሉም አቀፍ የሆነ ተቀናጅቶ የመስራት ስራ አስፈላጊ ስለሆነ ታች ወርደን ህብረተሰብ አስተባብረን ፕሮጀክቱ የሚሰራባቸው ወረዳዎች፣ ቀበሌዎች ታች ወርደን የሚሰራ አመርቂ የሆነ ስራ እንሰራለን ብለን ነው ዝግጅታችን የገለጽ ነው እና እጅግ በጣም ጥሩ ስልጠና ነው። ታች የሚያሰራ ወደ ተግባር የሚቀይር ስልጠና ነው የወሰድነው ስልጠና። ያው እርግጠኞች ነን ደግሞ ይሄ በጥሩ ሁኔታ እንደሚሰራ እና ህብረተሰቡ ላይ በአካባቢ ላይ ጥሩ ለውጥ እንደምናመጣ ማለት ነው። አመሰግናለሁ። ስሜ ገዳት ለውን እባላለሁ። የመጣሁት ከኦቦሬ ስድስተኛ መጠለያ ጣቢያ ነው። ስራ ድርሻዬ ፕሮግራም ኃላፊ ነኝ። እንደጠየቀኝ እንግዲህ በዚህ 4 ቀን የተለያዩ ስልጠናዎችን ወስደናል። ከነዛም አንዱ የኢነርጂ ነው። እንደሚታወቀው የዘመናዊ የምድጃ እነዚህ እንጨትና ከሰል የሚቆጥቡ እነዛን ለስደተኛውና ለማህበረሰቡ ተደራሽ ለማድረግ እየተሰጠነ ያለው ስልጠና አለና በዛም ሁላችን ደስተኞች ነን። ምክንያቱም እዛ አካባቢ ስደተኛው ማህበረሰቡ ላይ ብዙ ኢምፓክት አድርሷል። ዲፎሬስቴሽን የተለያዩ ነገሮች ሆኗልና እነሱን ደግሞ መልሰን እንዲያገግም ለማድረግ እነዚህ ዘመናዊ ምድጃዎችን መጠቀም አንዱ መፍትሄ ነው ብሎ ወርልድ ባንክ ስላመጣልን በጣም ደስተኞች ነን። እኛም በዚሁ መልኩ ወደ ታች ወርደን የሰለጠነውን እና ለማህበረሰቡ ይጠቅማል ያለውን ተግባራዊ ለማድረግ እንጥራለን። ብዙ ነገሮችን ጠይቀናል እንደ ዓለም ባንክ። ለዚህ ሴሽን ግን ለዘንድሮ የተፈቀደ የዘመናዊ ስቶቭ ምድጃ ነው እና እኛም እዛ ላይ በርትተን ለመስራት ዝግጁ መሆናችንን እገልጽልሃለሁ። በተጨማሪ በዚህ 2 ቀን ደግሞ ስለ ላይቭሊሁድ የሰለጠኑ ነው። ለምሳሌ ስፔሻሊ የማወራ የሆኑት እጃቸው የሌላቸው ገቢ የሌላቸው ቤታቸው የተቀመጡ ተስፋ የቆረጡ እናቶችን እንካሬ በማድረግ ወደ ህዝብ ማምጣት አንዳንድ ነገሮችን በማገዝ እነዚህ እናቶች የቀን ገቢ እንዲያገኙ ልጆቻቸውን እንዲጠልቡ ለራሳቸውም ተርፎ ለቤተሰባቸው እንዲበቁ ለማድረግ የኢኮኖሚ መነቃቃት እንዲመጣ በዚህ ላይ ስራ እየሰራ ነውና በስልጠናው መሰረት እንግዲህ እግዚአብሔር ከረዳን ቀጣይ ባለው ነገር በሰለጠና መሰረት በመምረጥ እነዚህ እናቶችን ተጠቃሚ እንዲሆኑ እናደርጋለን። እንደነገርኩ ሴሌክሽን ክራይቴሪያ ይኖረዋል። በዛ ክራይቴሪያ ደግሞ በጣም ቤዚካሊ እኛ የምናየው እነዚህ ብቻቸውን ልጆቻቸውን የሚያሳድጉ እናቶች የሆኑ እማወራ የሆኑ የፈቱ ባሎቻቸው ሞተባቸውን እነዚህን አድሬስ ለማድረግ ዝግጁ ነን። በጣም አመሰግናለሁ። ስሜ ዋሩክ እባላለሁ። ከኢታን ልዩ ወረዳ የኢታን ዲአርዲፒ ፕሮጀክት አስተባባሪ ነኝ። እንግዲህ ወደዚህ እንደመጣ ነው ለእኛ ተሰጥነው ትሬኒንጉ ኦልሞስት መጀመሪያ ከላይቭሊሁድ የሴቶች ለማልጉበት ወሜን ኢንቫይሮንመንት ባገኙን ጥቅም ጥሩ ነውና ቀጣይ ቀናት ደግሞ ትናንትና እንደወሰድነው ትምህርቱ
ኦልሞስት በኦልተርናቲቭ እና እዚህ ጥሩ ስልጠና ነው ያገኘነው። ከዚህ እንደተመለስ ነው ስደተኞቹ በኩኪንግ ስቶፕ አሰላጠነን ወደ መስመር እንዲገቡ የምናደርገው ሁኔታ እንፈጠራለን። እንግዲህ እንደ አይኑ ያው ጥሩ ትሬኒንግ ወሰን ነው።